እንደሚታወቀው በብልጽግና ዘመን የሀገራችን የውጭ ጉዳይ ፖሊሲ ወሳኝ ድክመቶች የታዩበት ነው ብሎ ማንሳት ይቻላል። ቀላል ምሳሌ ለማንሳት ኤርትራ ጋር ባለፉት ዓመታት ተፈጥሮ የነበረው የተሻሻለ ግንኙነት አሁን ኦልሞስት ወደ ጦርነት አዝማሚያ ደርሶናል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዶናልድ ትራምፕ ጋር የስልክ ንግግር አድርገዋል። ፑቲን በንግግራቸው ወቅት ለትራምፕ እንደተናገሩት ዩክሬን በሩሲያ የጦር ሰፈሮች ላይ ላደረሰችው ጥቃት አጸፋዊ ምላሽ እንደሚሰጡ ተናግረዋል። ማለት ከአሜሪካና መሰል ሀገራት አረንጓዴውን መብራት አለመጠበቅ ማለት ነው። እናም የአሜሪካ ሐሳብ 100% የ1979ን የእስልምና አብዮት መሰረታዊ ስርዓቶችን የሚቃረን ነው በማለት ጠንካራ አስተያየታቸውን ሰጥተዋል። ጡት ካንሰር ማለት ጡት ውስጥ ያሉ ሴሎች ያለ አግባብ ሲያድጉ ሲሆን በዋናነት በሴቶች ላይ ይከሰታል። ሆኖም አልፎ አልፎ ወንዶችንም ላይ ሊያጠቃ ይችላል። ምልክቶቹ ምንድን ናቸው? አንደኛ፣ ጡት ወይም ብብት አካባቢ የሚከሰት እብጠት፣ የጡት መጠን ወይም ቅርጽ መቀየር፣ ከጡት የሚወጣ ፈሳሽ። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እነሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። በዛሬው ዜና ሰዓታችን ከሀገር ውስጥ እንዲሁም ከውጭ አጠናቀርናቸውን በርከት ያሉ መረጃዎች ወደ እናንተ የምናደርስ ነው የሚሆነው። እናንተ ውድ ተመልካቾቻችንም አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። ሱባሎ ጋሻው ዜናውን እየመራው አብራችሁ ቆይታ አደርጋለሁ። ቀዳሚ ወደምናደርገው ዜና እናልፋለን። ኢትዮጵያ ከኤርትራና ከሌሎች ጎረቤት ሀገራት ጋር ያላት ግንኙነት እየሻከረ መሆኑን የምክር ቤት አባላት ተናገሩ። ሀገሪቱ ከጎረቤት ሀገራት ጋር የቃላት ጦርነት ስለመጀመሯም ተነስቷል። እንደ ማሳያ የተነሳችው ኤርትራ የኢትዮጵያ አየር መንገድን ገንዘብ እንዲሁም ሌሎች ሀብቶችን መውሰዷን በማንሳት እንዴት ለማስመለስ ታቅዷል የሚል ጥያቄ በምክር ቤቱ ተነስቷል። ዳግም ተገኝ ተጨማሪውን አዘጋጅቷል። ኢትዮጵያ በጎረቤት ሀገራት ያላት የውጭ ግንኙነት የተዳከመ መሆኑን የሕዝብ ተወካዮች ምክር ቤት አባል ዶክተር ደሳለኝ ጫኔ ተናገሩ። የኢትዮጵያና የኤርትራ ግንኙነት እንደ ምሳሌ ያነሱት የምክር ቤት አባሉ አሁን ላይ ሁለቱ ሀገራት የቃላት ጦርነት ስለመጀመራቸው በማንሳት ይሄም ወዳልተገባ ግጭት የሚያስገባ ይመስላል ሲሉ ስጋታቸውን ገልጸዋል። አክለውም ሀገሪቱ ከተለያዩ ሀገራት ጋር መልካም የሚባል ግንኙነት ለመጀመር ተሞክሮ እንደሚቋረጥ በማንሳት ከጎረቤት ሀገራት ጋር ያለን ግንኙነትን በማስተካከል ወዳጅነት ሊፈጠር እንደሚገባም አንስተዋል። እንደሚታወቀው በብልጽግና ዘመን የሀገራችን የውጭ ጉዳይ ፖሊሲ ወሳኝ ድክመቶች የታዩበት ነው ብሎ ማንሳት ይቻላል። ቀላል ምሳሌ ለማንሳት ኤርትራ ጋር ባለፉት ዓመታት ተፈጥሮ የነበረው የተሻሻለ ግንኙነት አሁን ኦልሞስት ወደ ጦርነት አዝማሚያ ደርሶናል። ሶማሌላንድ ጋር ተፈጥሮ የነበረ በአግባቡ ሳይታሰብበት የተመሰረተ ሜሞራንደም ኦፍ አንደርስታንዲንግ እንደገና እንዲፈርስ ያ ሜሞራንደም ኦፍ አንደርስታንዲንግ ከሶማሊያ ጋር ደግሞ ከቶን የነበረው ቅራኔ የሚታወቅ ነው። የኤርትራና የኢትዮጵያ ጉዳይ አሁን ኦልሞስት ወደ ጦርነት ጅማሮ እየወሰደ ያለ የቃል ጦርነቱ የተጀመረበት ሁኔታ ያለ ይመስለኛል እና ሀገራችን ከኤርትራ ጋር ያላት ዲፕሎማሲያዊ ግንኙነት እንዴት ይገለጻል? ከምክር ቤት አባሉ የቀረበላቸውን ጥያቄ የመለሱት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው በኤርትራና በኢትዮጵያ መካከል ምንም አይነት የቃላት ጦርነት እንደሌለ በማንሳት የኢትዮጵያ የውጭ ጉዳይ ፖሊሲ ቅድሚያ ለጎረቤት የሚል ስለመሆኑም አክለው ገልጸዋል። ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም። የኢትዮጵያ መንግስትን በመወከል የውጭ ግንኙነታችንን በመወከል ንግግር የምናረግ ተቋማት አለን። እስከማስታውሰው የቃላት ጦርነት ውስጥ ገብተን እንዲና እንዲያ ወደ ማለት አልገባን። ስለዚህ የረሳሁት የተናገርነው ነገር ከሌለ በስተቀር በቅርቡ የነሱን ንግግሮችንም በተመለከተ የውጭ ጉዳይ ሚኒስቴር ቃል አቀባይ የቀድሞውን አላልኩም የአሁኑን ቃል አቀባይ በተቋሙ መድረክ ላይ የተናገሩት ንግግር አለ። የኢትዮጵያ አየር መንገድ ሀብት በኤርትራ መንግስት ተወስዷል ያሉት ደግሞ የምክር ቤት አባሉ እሸቱ ገብረ ማርያም ናቸው። የኢትዮጵያ አየር መንገድ በኤርትራ ያደርገው የነበረውን በረራ ውሉ ባልታወቀ መልኩ እንዳቋረጠ በማንሳት የተወሰደበትን ሀብት ለማስመለስ እንዲሁም በረራ እንደ አዲስ ለማስጀመር ምን እየተሰራ ነው ሲሉ ጠይቀዋል። የኢትዮጵያ አየር መንገድ በረራዎችን ያካሄድ ነበር ኤርትራ ላይ እንደተቋረጠ ነው እየሰማን ያለ ነው። ኢቭን የአየር መንገዱ ሀብትም ጭምር
የተወሰደበት ሁኔታ እንዳለ መረጃዎች እየወጡ ነው ያሉትና ይህንን ከመፍታት አንጻር በሶፍት ፓወር ዲፕሎማሲ እንዲፈታ ከማድረግ አንጻር ምን አቅጣጫ ተይዞ የተሰራ እንዳለ ማብራሪያ ቢሰጥበት። የአየር መንገዱ ሀብት ብቻ ሳይሆን ሌሎች ሊሰበሰቡ የሚገቡ ሀብቶች እንዳሉ ምላሽ የሰጡት የውጭ ጉዳይ ሚኒስትሩ በዓለም አቀፍ ስምምነትና አሰራር መሰረት የሀገሪቱን ንብረትና ገንዘብ እናስመልሳለን ብለዋል። ይህንን የሚከታተል የዓለም አቀፍ ድርጅት አለ። ይህንን የተመለከተ የዓለም አቀፍ ስምምነት አለ። በእነዚህ ጎረቤቶቻችን ዘንድ በዓለም አቀፍ በጎረቤት ሀገር ባለው መንግስት ዓለም አቀፍ ስርዓትን ዓለም አቀፍ ተቋማት ጋር ሕግን አክብሮ መርህን አክብሮ የመስራት ጉድለት ቢኖርም እኛ በእነዚህ ተቋማት በእነዚህ ዓለም አቀፍ ድንጋጌዎችና አሰራሮች መሰረት ንብረታችንን ገንዘባችንን ለማስመለስ የምናደርገውን ጥረት እንቀጥልበታለን። ያለን ሀቅና ንብረት ይሄ ብቻ አይደለም። ተሰብሳቢ ሂሳባችን የአየር መንገዱ ብቻ ሳይሆን ሌሎችም የሚጠቀሱ ተሰብሳቢ ሂሳቦች አሉን። እንደሚታወቀው የካሳ ኮሚሽን ነበረ። የካሳ ኮሚሽኑ የወሰነልን ገንዘብም አለ። ኢትዮጵያ ለጎረቤት ሀገራት ቅድሚያ የመስጠት ዲፕሎማሲያዊ መርህ እንዳላት የተገለጸ ሲሆን የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ከተለያዩ ቀጠናዊ ኃይሎች ጋር የሚሰራው ስራም ተጠናክሮ እንደሚቀጥል በምክር ቤቱ ውሎ ተብራርቷል። የኢትዮጵያ መድኃኒት አቅራቢ አገልግሎት መድኃኒቶችንና የሕክምና መሳሪያዎችን በኮንትራቱ ሊገዛ እንደሆነ ገልጿል። የሀገር ውስጥ መድኃኒቶች አምራቾችን ለማበረታታት በረጅም ጊዜ የውል ስምምነት ወደ ስራ እንዲገቡ እንደተደረገም ተገልጿል። አገልግሎቱ ከግንቦት 26 ቀን ጀምሮ አዲስ መመሪያ አጽድቆ ወደ ስራ ማስገባቱም ተነግሯል። ሚካኤል ኃይሌ የኢትዮጵያ መድኃኒት አቅራቢ አገልግሎት መድኃኒትን ከተለያዩ የሀገር ውስጥ መድኃኒት አምራች ተቋማት ጋር ለረጅም ዓመታት የሚቆይ ኮንትራት በመፈራረም መድኃኒት ሊገዛ እንደሆነ አስታውቋል። ተቋሙ መድኃኒትና የሕክምና መሳሪያዎችን ከገንዘብ ሚኒስቴር የገዢ ስርዓት ውጪ በአዲስ መመሪያ መግዛት ሊጀምር እንደሆነም የባለስልጣኑ ዋና ዳይሬክተር ዶክተር አብዱል ቃድር ጋልጋሎ ተናግረዋል። በግዢ ስርዓት ውስጥ ለሀገር ውስጥ አምራች ቅድሚያ እንደሚሰጥም ኃላፊው ገልጸው በመመሪያው የሀገር ውስጥ ባለሀብቶች ለማበረታታት እስከ 7 ዓመት ድረስ የሚደርስ የጊዜ ኮንትራትም ውል ፈጽመዋል። ፋብሪካዎች የትኛውንም አይነት መድኃኒት ቢያመርቱ በውሉ መሰረት እንደሚረከብም አስታውቀዋል። የሊዝ አማራጮችን በመመሪያ ያካተዋል። በሊዝ ለምሳሌ ሕክምና መሳሪያ በሊዝ ማምጣት። አንዳንድ ሕክምና መሳሪያ ወጫቸው በጣም ከፍ ያለ ነው እንደምታውቁት። ስለዚህ በሊዝ ማምጣት የሚቻልበት ተቋማት ለምሳሌ በጣም ውድ የሆኑ ሕክምና መሳሪያዎች አሉ። የኤምአርአይ ማሽን፣ የሲቲ ስካን ማሽን ከበጀት አንጻር የማይመጡ ከሆነ በሊዝ አማራጭ ማምጣት እንችላለን። ይሄ ሊዝ የራሱ መመሪያ ይኖረዋል። የኛ የሀገር ውስጥ አምራቾች በጣም ማምረት ይችላሉ። የሚፈልጉት አለ፣ ግን አዋጪ ካልሆነ ያ መድኃኒት ለማህበረሰቡ ያስፈልጋል ብዬ ይሄ ተቋም ካሰበ ጥሬ ዕቃ በማስመጣት እንዲያመርት በኮንትራት ይሰጠዋል ማለት ነው። ስለዚህ አምርቶ ለማህበረሰቡ እንዲያቀርብ ያደርጋል። ይሄ በኮንትራት የማስመረት አገልግሎት አስፈላጊ ሆኖ ስለተገኘ በዚህ ደረጃ የሚመረጡ ናቸው ማለት ነው። መንግስት በ2016 ዓ.ም በተለየ ሁኔታ 4 ተቋማት የመንግስትን የግዢ መንገድ እንዲወጡም አድርጓል። ከዚህ ውስጥ የጤናው ዘርፍ አንዱ ነው። በዚህም የራሱን የግዢ መመሪያ አውጥቶ ከግንቦት 26 2017 ጀምሮ ወደ ስራ ማስገባቱን የኢትዮጵያ መድኃኒት አቅራቢ አገልግሎትም አስታውቋል። በግዢ ስርዓት ውስጥ ከዚህ በፊት ጨረታ ሂደት ውስጥ 210 ቀን ይፈጅ የነበረው ሂደት እንደሚያስቀርም ዋና ዳይሬክተሩ አክለውም ገልጸዋል። አንድ መድኃኒት ለመግዛት በጣም ረጅም ጊዜ ይፈጅ የነበረው ነው። 210 ቀን ምናምን አካባቢ ይፈጃል። ጨረታ ይወጣል። 30 እስከ 45 ቀን አየር ላይ ይውላል። ኢቫሉዌት ይደረጋል። ከዛ ያያታል። ኢቫሉዌሽኑ በኋላ ውጤቱ ይገለጻል። ውጤቱ አየር ላይ ይቆያል። ኮምፕሌንት ይመጣል። ኮምፕሌንት ካለው እስከ 1 ወር ይቆያል። ይሄ እየተባለ እስከ ኮንትራት ይደርሳል። 120 ቀን ምናምን ከዛ በኋላ ከዛ ደግሞ ከወደ ውጭ ሲገዛ 90 ቀን ይጨምራል እያለ 200 ቀን ይገባል። ይሄን ለመቀነስ ሲባል አንዱ ብሔራዊ ግልጽ ጨረታ 15 ተከታታይ ቀናት በፊት 30 ነበረው 15 ተከታታይ ቀናት እንዲሆን የነበረው ተደርጓል።
የሕክምናው ዘርፍ ይስተዋሉ የነበሩ የመድኃኒት መዘግየቶች አለፍ ሲልም የመሳሪያ እጥረቶች እንደ ሀገር ሲከሰቱ መመልከት የተለመደም ነው። በተለያዩ ዘርፎች የሀገር ምርት ለመጠቀም በመንግስት በኩል ጥረት ሲደረግ ይስተዋላል። በመመሪያው በሀገር ውስጥ የሚመረት ምርት ካለ ከውጭ እንዳይገባ ይደረጋል ሲሉ ዶክተር አብዱል ቃድር ለሀገሬ ቲቪ ተናግረዋል። በቀጣይ ማህበረሰቡ የሀገር ውስጥ መድኃኒት እንዲጠቀም የማበረታቻ ስራም እንደሚሰራም ተናግረዋል። እንግዲህ አዌርነስ ነው የማልቲ ሴክተራል ኢሹ ነው የሚሆነው። የኛ ብቻ አይሆንም። በየደረጃ ያለው ሰው የሀገር ውስጥ መድኃኒትን የማበረታታት ስራ ጥራትን እንዲጠብቆ ወደ ማህበረሰቡ የሚሄድ ደግሞ መስራት የሚችል አካል ያላ እንዲሰራ እኛ ደግሞ የሀገር ውስጥ አምራቾችን አቅርበን የማቅረብ ገዝተን የማቅረብ ስራ አንድ ላይ ከተባበርን ቴክኖሎጂው የተሻሻለ የሚመጣ አሁን ላይ እኮ ቴክኖሎጂ ተሻሽሎ እየመጣ ነው። ሁሉም እኩል ነው። እንድ ላይ ያለው ቴክኖሎጂ ኢትዮጵያም ላይ መገኘት የሚችል እድሉ በጣም ሰፊ ነው። ስለዚህ ያ ሲሚላር የሆነ መድኃኒት ማቅረብ እንችላለን በእኛ ሀገርም የሚል አዌርነስ ግንዛቤ ከሁሉም ዘንድ መፈጠር አለበት ብዬ አስባለሁ። ዋጋ መወሰን ባይቻልም ጥሬ ዕቃ በሀገር ውስጥ በማምረት ለማህበረሰቡ በተሻለ ዋጋ መድኃኒት ለማቅረብ እንደሚሰራም ኃላፊው አክለው ገልጸዋል። ዩክሬን በሩሲያ የጦር ሰፈሮች ላይ ላደረሰችው ጥቃት አጸፋዊ ምላሽ እንደሚሰጡ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለዶናልድ ትራምፕ ተናግረዋል። ዶናልድ ትራምፕ ከፑቲን ጋር ያደረጉት የስልክ ንግግር ጥሩ ውይይት የሚባል እንደሆነ የገለጹ ቢሆንም ወደ ፈጣን ሰላም የሚያመጣ ግን አይደለም ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ስለ መሪዎቹ ንግግር በሰጡት አስተያየት ደግሞ ብዙዎቹ ከሩሲያ ጋር ንግግር አድርገዋል፣ ግን ውጤት አላመጡም ሲሉ አጣጥለዋል። አልታየህ ኪዳኔ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዶናልድ ትራምፕ ጋር የስልክ ንግግር አድርገዋል። ፑቲን በንግግራቸው ወቅት ለትራምፕ እንደተናገሩት ዩክሬን በሩሲያ የጦር ሰፈሮች ላይ ላደረሰችው ጥቃት አጸፋዊ ምላሽ እንደሚሰጡ ተናግረዋል። ዶናልድ ትራምፕ ከፑቲን ጋር ያደረጉት የረዥም ጊዜ የስልክ ንግግር ጥሩ ውይይት የሚባል እንደሆነ የገለጹም ቢሆን ወደ ፈጣን ሰላም የሚያመጣ ውይይት አይደለም ሲሉ በትሩዝ የማህበራዊ ገጻቸው ላይ ጽፈዋል። የሁለቱን ሀገራት ጦርነት ለማስቆም በቱርክ የተደረጉት የድርድር ጥረቶች ፍሬ ሊያፈሩ አለመቻላቸው በግልጽ እየታየ ይገኛል። ዩክሬን የሸረሪት ድር ስትል በሰየመችው ወታደራዊ ዘመቻ በሩሲያ ላይ መጠነ ሰፊ የድሮን ጥቃት ከፈጸመች በኋላም ሌሎች ጥቃቶችን እያደረሰች ትገኛለች። ከዚህ ዓለምን ካስደመመው ወታደራዊ ዘመቻ በኋላም ሩሲያን ከክሬሚያ ጋር የሚያገናኘውን ከርች የተባለ ድልድይ ላይ ጥቃት መፈጸሟም ተነግሯል። ከዚህ ጥቃት በኋላም የሩሲያው ፕሬዝዳንት ቭላዲሚር ፑቲን እንደገለጹት ዩክሬን እየፈጸመች የምትገኘው ጥቃት ለሰላም ቁርጠኛ አለመሆኗን የሚያሳይ ነው ሲሉም ነው አስተያየታቸውን የሰጡት። ዶናልድ ትራምፕና ቭላዲሚር ፑቲን ባደረጉት ንግግር ፑቲን አጽንኦት ሰጥተው እንደተናገሩት ሩሲያ ለጥቃቶቹ የአጸፋ እርምጃ እንደምትወስድ ገልጸዋል። የሁለቱን ሀገራት ጦርነት ለማስቆም የሚደረገው ጥረት በቱርክ አሸማጋይነት የተካሄደም ቢሆን ጦርነቱን ለማስቆም የሚያስችል ውጤት ሊያስገኝ አልቻለም። ለዚህም በምክንያትነት የሚጠቀሱት ነገሮች የሰፋ ቅድመ ሁኔታ በማስቀመጣቸው እንደሆነ ተነግሯል። የሰላም ጥረቱ ካለመሳካቱ ባለፈ በቅርብ ቀናት የተደረጉት ወታደራዊ ዘመቻዎች የሁለቱን ሀገራት ጦርነት ይበልጥ የሚያባብስ እንደሆነ እየተገለጸ ይገኛል። ዶናልድ ትራምፕ በማህበራዊ ትስስር ገጻቸው በጻፉት ጽሑፍ ፑቲን ለዩክሬን ጥቃት ምላሽ ለመስጠት ለገቡት ቃል ምን ምላሽ እንደሰጧቸው አልገለጹም። ፕሬዝዳንቱ ከቅርብ ሳምንታት ወዲህ ሩሲያ ዩክሬን ላይ ለምታደርሰው ወታደራዊ ጥቃትና የሁለቱ ሀገራት ጦርነት መራዘም የሩሲያውን ፕሬዝዳንት ሲወቅሱ እንደነበር ይታወሳል። ይሁንና የፑቲን የአጸፋ እርምጃ ወስዳለው ማስጠንቀቂያ እንዳበሳጫቸው አልገለጹም ተብሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የውጭ ጉዳይ አማካሪ የሆኑት ዩሪ ኡሻኮቭ በሰጡት መግለጫ ሁለቱ መሪዎች ያደረጉት ንግግር አወንታዊና ውጤታማ ሲሉ ገልጸውታል። አማካሪው ዩክሬን የሰነዘረችው ጥቃቶች ከዋና ዋና የውይይት ርዕሰ ጉዳዮች አንዱ መሆኑን በመጥቀስ ትራምፕ ሩሲያ በዩክሬን የደረሰባትን ጥቃት አስመልክቶ የጥቃት ግምገማ ለመስማት ጠቃሚ ነበር ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በማህበራዊ ሚዲያ ላይ ስለ ትራምፕና ፑቲን ንግግር አስተያየታቸውን ጽፈዋል። ብዙዎች ከሩሲያ ጋር በተለያዩ ደረጃዎች ተነጋግረዋል ያሉት ዜሌንስኪ ነገር ግን ከነዚህ ንግግሮች መካከል አንዳቸውም አስተማማኝ ሰላም አላመጡም ወይንም ደግሞ ጦርነቱን ለማስቆም አስተዋጽኦ አላደረጉም ሲሉ ገልጸዋል። ሩሲያ ወደ ንግግር እንድትመጣ ጫና መደረግ አለበት በማለት ጥሪ ያቀረቡት ዜሌንስኪ የፑቲን የታቀደ ምላሽ ዓለም አቀፉ ማህበረሰብ የዲፕሎማሲ ጥረቶች መዘግየትና ግፊት የማድረግ አቅም እንዲዳከም የሚያደርግ እንደሆነ አስረድተዋል። የዜሌንስኪ አማካሪ የሆኑት አንድሪ የርማክ ሩሲያ ጦርነቱን ለማስቆም የፖለቲካ ፍላጎት እንደሌላት በመግለጽ የዜሌንስኪን ሀሳብ አስተጋብተዋል። ዩክሬን ጦርነቱን ለማስቆም ድርድሩን ለመቀጠል በሯን አትዘጋም ሲሉም ገልጸዋል። የሁለቱን ሀገራት ጦርነት
ለማስቆም በሚደረገው ጥረት ቫቲካን ያለ አደራደር ጥያቄ ያቀረበች መሆኑን ዶናልድ ትራምፕ መናገራቸው ይታወሳል። ይህንን ጉዳይ አስመልክቶ አዲሱ የካቶሊኮች ሊቀ ጳጳስ ሊዮ 14ኛ የሩሲያና ዩክሬንን ጦርነት ለማቆም በሚቻልበት ጉዳይ ላይ ለመምከር ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ለመጀመሪያ ጊዜ ንግግር ማድረጋቸው ተሰምቷል። ቫቲካን ሊቀ ጳጳስ ሊዮ ከፑቲን ጋር ስላደረጉት ንግግር አስመልክቶ ባወጣችው መግለጫ ሩሲያ ጦርነቱን ለማስቆምና የሰላም ንግግሮችን ዋጋ በመስጠት ሰላም እንዲወርድ ጠይቃለች። በስልክ የተደረገው ንግግር ያተኮረው የእስረኞች ልውውጥና በሁለቱ ሀገራት መካከል እየተደረገ የሚገኘውን ጦርነት አስመልክቶ ያለውን የሰብአዊ ሁኔታ ላይ ያተኮረ እንደሆነ ተገልጿል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሊቀ ጳጳስ ሊዮን ሰላምን ለማስፈን ያደረጉትን ጥረት ያደነቁ ሲሆን ይሁን እንጂ ጦርነቱን እያባባሰች ያለችው ዩክሬን ናት ሲሉ መክሰሳቸው ተገልጿል። ዩክሬን በሩሲያ የሲቪሊያን መሰረተ ልማቶች ላይ ጥቃት እያደረሰች ነው በማለት ወቀሳቸውን ያሰሙት ቭላዲሚር ፑቲን አሁንም ቢሆን የችግሩ አባባሽ ዩክሬን እንደሆነች ተናግረዋል። ጦርነቱን ለማቆም የግጭቱ መነሻ የሆኑ ምክንያቶችን አስቀድሞ መፍታት ያስፈልጋል ሲሉ ከዚህ ቀደም የሚያነሱትን ሀሳብ ማጠናከራቸው ተገልጿል። ይህም ሀገሪቱ ከምዕራባውያን ሀገራት ከሚደረግላት ወታደራዊ እርዳታ ገለልተኛ እንድትሆንና ወደ ሰሜን ጦር ቃል ኪዳን ድርጅት ኔቶ ለመግባት የምታደርገውን ጥረት ከዛ ባለፈም ግፊት ማቆም የሚያስፈልጋት መሆኑን ቭላዲሚር ፑቲን አጽንኦት ሰጥተው መግለጻቸውን ዩኤስኤ ቱዴይ በዘገባው አመልክቷል። አሜሪካና ኢራን በኒውክሌር ጉዳይ ንግግር ላይ ቢሆኑም የኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒ የተሻሻለውን የኒውክሌር ስምምነት እቅድ ውድቅ ማድረጋቸውን ገልጸዋል። ዩራኒየም ማበልጸግ ለኒውክሌር ፕሮግራማችን ቁልፉ ጉዳይ ነው፣ ጠላቶቻችንም ቢሆኑ ዩራኒየም በማበልጸግ ላይ ናቸው ሲሉም ተደምጠዋል። ኃይለ ገብርኤል ታደሰ ተጨማሪውን አዘጋጅቷል። የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ ኢራን ዩራኒየም ማበልጸግን እንደምትቀጥል ቃል ገብተዋል። በአሜሪካ ውስጥ ከኢራን የኒኩለር ፕሮግራም ጋር በተያያዘ ለረጅም ጊዜ የሚዘልቅ ግጭትን ለመፍታት የታቀደውን ወሳኝ ጥያቄ ውድቅ አድርገዋል። አያቶላህ ይህንን ያሉት ከአሜሪካ ጋር የተካሄደውን 5ኛ ዙር ድርድር አለመሳካቱን ተከትሎ ነው። አሜሪካና ኢራን አዲስ የኒኩለር ስምምነት ሊኖር ስለሚችልበት ዝርዝር ጉዳይ አሁንም እየተወያዩ ይገኛሉ። ሆኖም ግን ባለፉት 5 ዙር ድርድሮች ከስምምነት ላይ መድረስ አልቻሉም። የዩራኒየም ማበልጸግ በድርድሩ ውስጥ አከራካሪ ጉዳይ ሆኗል። አሜሪካ በቴህራን ላይ የተጣለውን የምዕራባውያን ማዕቀብ በማስወገድ በምላሹ ሙሉ በሙሉ ማበልጸጓን እንድታቆም ማድረግ አሊያም ደግሞ በአነስተኛ መጠን እንድታበለጽግ አጥብቃ ትጠይቃለች ተብሏል። የእስልምና ሪፐብሊክ መስራች የሆኑት አያቶላህ ሩሃላ ኮሚኒ በ1989 ህይወታቸው ካለፈ በኋላ እርሳቸውን በሚዘከርበት ፕሮግራም ላይ ባደረጉት ንግግር ላይ ካሚኔ የአሜሪካ የኒኩለር ሀሳብ ሀገራችን በራስ መተማመን ላይ ያላትን እምነትና እኛ እንችላለን የሚለውን መርህ የሚቃረን ነው በማለት አስገንዝበዋል። በተጨማሪም የዩራኒየም ማበልጸግ ለኢራን የኃይል አቅርቦት ነጻነት ወሳኝ መሆኑን ገልጸዋል። ነጻነት ማለት ከአሜሪካና መሰል ሀገራት አረንጓዴውን መብራት አለመጠበቅ ማለት ነው። እናም የአሜሪካ ሀሳብ 100% የ1979ን የእስልምና አብዮት መሰረታዊ ስርዓቶችን የሚቃረን ነው በማለት ጠንካራ አስተያየታቸውን ሰጥተዋል። ቴህራን ለውሳኔዎቿ የዋሽንግተንን ፍቃድ እንደማትጠይቅ አስገንዝበዋል። አንዳንድ ግለሰቦች ምክንያታዊ መሆን ማለት ለአሜሪካና ለጨቋኝ ኃይሎች መገዛት ማለት ነው ብለው ያምናሉ። ይህ ምክንያታዊነት አይደለም ብለዋል። ኢራን ማበልጸግ አለባት ወይም የለባትም በሚለው ጉዳይ ላይ ለምድር ጣልቃ የምትገቡት ሀሳብ የመስጠት ስልጣን የላችሁም ሲሉ አክለዋል። የኒውክሌርን ጉዳይ በተመለከተ ለአሜሪካውያን እና ለሌሎች ወገኖቻችን ልናስተላልፍ የምንፈልገው የመጀመሪያው ነገር ከእናንተ ጋር ምን ግንኙነት አለው? ኢራን ዩራኒየም እንድታበለጽግ ወይም እንዳታበለጽግ ጣልቃ የምትገቡት ለምንድን ነው? በዚህ ጉዳይ ላይ ሀሳባችሁን መናገር የለባችሁም። ጨቋኝና እብሪተኛ የሆኑት የአሜሪካ መሪዎች የተለያየ ሀረግ ያላቸው ቢሆንም ይህ ፍላጎት አጥብቀው መጠየቃቸውን ቀጥለዋል በማለት ካሚኔ አስተያየታቸውን አክለዋል። በተጨማሪም በአሁኑ ጊዜ በስልጣን ላይ ያሉ ጽዮናውያንም ሆኑ አሜሪካውያን ይህን ሁኔታ መለወጥ የማይችሉ መሆናቸውን መገንዘብ አለባቸው ብለዋል። በቴህራን የኒኩለር ጉዳይ ዙሪያ ለ10 ዓመታት የዘለቀው አለመግባባት ለመፍታት በሚደረጉ ንግግሮች መሃል የአሜሪካ ዋነኛ ፍላጎት ምን እንደሆነ ተረድተናል ሲሉም ገልጸዋል። ይህ የኢራን አቋም ከፕሬዝዳንት ዶናልድ ትራምፕ ፍላጎት የተለየ ነው። ትራምፕ ሰኞ በትሩዝ ማህበራዊ ሚዲያ ላይ በቻልነው በስምምነታችን ምንም አይነት የዩራኒየም ማበልጸግ አንፈቅድም ብለው ነበር። በተጨማሪም ፕሬዝዳንት ፑቲን ከኢራን ጋር በሚደረገው ውይይት ላይ ለመሳተፍ ሀሳብ ማቅረባቸውንና ለዚህም ጉዳይ ፈጣን እልባት ለማግኘት ሊረዱ እንደሚችሉ አንስተዋል ብለዋል ትራምፕ። ፕሬዝዳንቱና የካቢኔ ባለስልጣኖቹ ኢራን የስምምነት አካል በመሆን የማበልጸግ እንቅስቃሴዎቿን ማቆም እንደሚያስፈልጋት በተደጋጋሚ ቢገልጹም የአሜሪካ ባለስልጣናት እንደጠቆሙት ይበልጥ ወደ ተሟላ ስምምነት ለመውሰድ እንደ ቅድመ እርምጃ ሆኖ
እንዲያገለግል የታሰበው የመጀመሪያ የአጭር ጊዜ ሐሳብ ኢራን በዝቅተኛ ደረጃ ዩራኒየምን እንዳታበለጽግ አልከለከለም። ለኢራን ሲቪል የኒኩለር መርሃ ግብር ግን ዘላቂ መፍትሄ እየተሰራ ነው ተብሏል። የኢራን ፕሬዝዳንት ማሱድ ፔዜሽኪያ ቴህራን የሀገሪቱን ሳይንሳዊና የኒኩለር መብቶቿን አትተውም ሲሉ የኒኩለር የጦር መሳሪያ ይዛለች የሚለውን ጉዳይ አስተባብለዋል። ኢራንን የሚከሱ ሰዎች ራሳቸው የጅምላ ጨፍጫፊ የጦር መሳሪያዎችን እያባዙና በአካባቢው በገዳይ የጦር መሳሪያዎች አለመረጋጋት እያስከተሉ ነው በማለት ወንጅለዋቸዋል። መካከለኛው ምስራቅ በርካታ ሀያላን ሀገሮች የሚሳተፉበት የውክልና ጦርነት የሚደረግበት ሽብርተኝነት የሚፈለፈልበት የዓለም ክፍል እንደሆነ የሚታወቅ ነው። የሮይተርስ ቀደም ብሎ ሰኞ ዕለት ስሙ ያልተጠቀሰ አንድ ዲፕሎማት ጠቅሶ ቴህራን ለረዥም ጊዜ የዘለቀ የኒኩለር ክርክርን ለመፍታት የታቀደውንና የአሜሪካን ሀሳብ ለመቀበል አሻፈረኝ ማለቱ አይቀርም። ይህ ሀሳብ ዋሽንግተን ዩራኒየም በማበልጸግ ላይ ያላትን አቋም የማያቃልል ወይም የቴህራንን ፍላጎት የማይፈታ አዲስ ያልሆነ እንደሆነ ገልጸውታል። ኢራን ለሰላማዊ ዓላማ የኒኩለር ቴክኖሎጂን የማበልጸግ ፍላጎት እንዳላት በተደጋጋሚ ትገልጻለች። ሆኖም ግን የምዕራባውያን ሀገሮች የኒኩለር የጦር መሳሪያዎችን የመፍጠር ዓላማ እንዳላት በመግለጽ በተደጋጋሚ ውድቅ አድርገውታል። ከኢራን ጋር በሚደረገው ድርድር የአሜሪካን ቡድን መሪ የሆኑት ስቲቭ ዊትኮፍ ፕሬዚዳንት ዶናልድ ትራምፕ ማናቸውንም የማበልጸግ እንቅስቃሴዎች በቴህራን ቀጣይነት ላይ እንደሚቃወሙ አመልክተዋል። ከተባበሩት መንግስታት ድርጅት የወጣ አንድ ዘገባ እንደሚያሳየው ባለፉት 3 ወራት ኢራን ያበለጸገችው የዩራኒየም ምርት ወደ ጦር መሳሪያ ደረጃ በ50 በመቶ አሳድጋለች። ይሁን እንጂ ለኒኩለር የጦር መሳሪያዎች ከሚያስፈልገው 90 በመቶ ገደማ ያነሰ ቢሆንም ለኃይል ምርት ከሚያስፈልገው 4 በመቶ ይበልጣል። ቢሆንም ግን ኢራን ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በቅርቡ የቀረበውን ሪፖርት ውድቅ አድርጋለች። የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ በስም ያልጠቀሷቸው ምዕራባውያን ሀገራት የተባበሩት መንግስታት በኢራን ጥቅም ላይ እርምጃ እንዲወስድ ግፊት አድርገዋል በማለት በመወንጀል መረጃውን የተዛባ እንደሆነ በመግለጽ ውድቅ አድርገውታል። ዘኒውዮርክ ታይምስ የጠቀሳቸው መንግስታዊ ምንጮች በቅርቡ የአሜሪካ ሀሳብ ኢራን ሁሉንም የማበልጸግ እንቅስቃሴ እንድታቆም የሚጠይቀውን ጥያቄ እንደሚያካትት ጠቅሰዋል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። በነገው ዕለት የሚከበረው 1446ኛው የኢድ አል አድሃ አረፋ በዓል በሰላም ተከብሮ እንዲጠናቀቅ አስፈላጊውን ዝግጅት ማድረጉን የአዲስ አበባ እስልምና ጉዳዮች ጠቅላይ ምክር ቤት ገለጸ። በዓሉ በሰላማዊ እሴቶች እንዲከበርም ህዝበ ሙስሊሙ ከከተማው የጸጥታ አካላት ጀምሮ በጎ ፈቃደኛ ወጣቶች ለሚያከናውናቸው ስራዎች አስፈላጊውን ትብብር እንዲያደርግ ተጠይቋል። በዕለቱም ለመስገጃነት ከሚገለገሉባቸው ቁሳቁሶች ውጭ አላስፈላጊ ነገሮችን ይዞ ባለመገኘት የጸጥታ ማስከበር ስራውን ማገዝ ይገባል ተብሏል። በዒዱ ዕለት በዓላችንን በእስላማዊ እሴቶች መሰረት እንድናከብር ከከተማው የጸጥታ አካላት ጀምሮ በርካታ ወጣቶች ጸጥታውን የመምራትና የማስተባበር ስራዎችን ለሚያከናውኑ አስፈላጊውን ትብብር እንድታደርጉ እየጠየቅን በዕለቱ ለመስገጃነት ከምንገለገልባቸው ቁሳቁሶች ውጪ አላስፈላጊ ነገሮችን ባለመያዝና ይዞ ባለመምጣት የጸጥታ ማስከበር ስራን የማገዝ ኃላፊነት ይኖርባችኋል። የኢትዮጵያ ሃይማኖት ተቋማት ጉባኤ የኢድ አል አድሃ አረፋ በዓልን አስመልክቶ የእንኳን አደረሳችሁ መልእክት አስተላልፏል። የአረፋ ክብረ በዓል በየዘመናቱ ለሚኖሩ የእስልምና እምነት ተከታዮች ታላቅ የመስጠት የእምነትና የፍቅር ተግባር ዋና ማሳያ የሆነ ክብረ በዓል በመሆኑ ሃይማኖታዊ አስተምህሮቱን ሳይለቅ እርስ በርሳችን በመረዳዳት ለተቸገሩት በማሰብና ያለንን በማካፈል በሕግ ጥላ ስር የሚገኙትን የሕግ ታራሚዎችና በህመም አልጋ ላይ የሚገኙትን ህሙማን ወገኖቻችንን በመጠየቅ እንዲሁም በልዩ መከራና ችግር ውስጥ የሚገኙትን ሰዎች በመርዳት ያዘኑትን በማጽናናትና በማበረታታት ማክበር እንደሚገባም ጉባኤው አሳስቧል። የሚኒስትሮች ምክር ቤት ዛሬ ሐሙስ ባካሄደው 47ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አስተላልፏል። ለፌዴራል መንግስት ለ2018 ዓ.ም መደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልሎች የሚሰጥ ድጋፍና ለዘላቂ ልማት ግቦች ማስፈጸሚያ ድጋፍ 2 ትሪሊዮን ብር የሚጠጋ በጀት ለምክር ቤቱ ቀርቧል። ለምክር ቤቱ ቀርቦ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በተጨማሪም ምክር ቤቱ በስታርታፕ ረቂቅ አዋጅ ላይ ተወያይቷል። የስታርታፕ ምህዳርን በመፍጠር ስታርታፕ የሚመሰረቱበት የሚንቀሳቀሱበትና የሚያድጉበት እንዲሁም ቴክኖሎጂ ተግባራዊ በማድረግ አዳዲስ ምርቶችን የሚያመርቱበትና አገልግሎቶችን የሚሰጡበት እንዲሁም በዘርፉ የፋይናንስ አቅርቦት ችግሮችን ለመፍታት እንዲያስችል ሆኖ ረቂቅ አዋጁ መዘጋጀቱ ተነግሯል።
ምክር ቤቱም በአዋጁ ላይ ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። የመንግስትና የግል ሰራተኞች ለአደጋ ስጋት በሚል ከደሞዛቸው እንዲያዋጡ የሚለው አንቀጽ ዛሬ ከጸደቀው አዋጅ መሰረዙ ተገለጸ። ድንጋጌው በዛሬው ዕለት በፓርላማ ከጸደቀው የአደጋ ስጋት ስራ አመራር አዋጅ ውስጥ እንዲወጣ የተደረገው በሰራተኞች ላይ ተደራራቢ ጫና እንዳያስከትል ታስቦ መሆኑ ተገልጿል። ረቂቅ አዋጁ የመንግስትና የግል ተቋማት ከሚሰጧቸው አገልግሎቶች ላይ ለአደጋ ስጋት ምላሽ ፈንድ ገቢ እንዲሰበስቡ የሚያስገድድ ድንጋጌ በውስጡ የያዘ የነበረ ሲሆን ከዚህ ውስጥም የመንግስትና የግል ድርጅቶች ተቀጣሪ ሰራተኞች ከሚከፈላቸው የተጣራ ደሞዝ ላይ መዋጮ እንዲሰበሰብ የሚያስገድደው ድንጋጌ መኖሩ ጥያቄ አስነስቶ ነበር። በሰራተኞች ላይ ተደራራቢ ጫና ያመጣል በሚልም የተለያዩ ቅሬታዎች ሲነሱበት እንደነበር የሚታወስ ነው። ይህም ከመንግስት የልማት ድርጅቶችና ከግል ድርጅቶች ላይ ተሰብስቦ ለአደጋ ምላሽ እንዲውል በሚል ተስተካክሎ በአዋጁ ጸድቋል። የደቡብ ሱዳኑ ፕሬዝዳንት ሳልቫኪር የተወለዱባት ዋራፕ ግዛት አስተዳዳሪ የነበሩትን ሌተናል ጀነራል ማጎክን ከኃላፊነታቸው ማንሳታቸው ተነግሯል። ጀነራል ማጎክ የግዛቱ አስተዳዳሪ ሆነው የተሾሙት ከ3 ወራት በፊት ቢሆንም በግዛቷ ውስጥ የበቀል ግድያዎች፣ የእንስሳት ዝርፊያ እንዲሁም ሌሎች የጸጥታ ችግሮች ከመባባሳቸው ጋር ተያይዞ ተጠያቂ ሆነዋል። ባሳለፍነው ሳምንት በግዛቲቱ ምስራቃዊ ክፍል ተከስቶ በነበረው ግጭት በርካታ ሰዎች ሲገደሉ ቤታቸው የፈረሰባቸውና ከመኖሪያ አካባቢያቸው የተፈናቀሉ ዜጎች መኖራቸውንም ራዲዮ ታማዙጅ ዘግቧል። ሪክ ማቻር ከ3 ወራት በፊትም እንዲሁ ምክትላቸው የነበሩትን ሪክ ማቻርና ሌሎች አመራሮችን ከኃላፊነት ማንሳታቸው ይታወሳል። ቻይና በከበሩ ማዕድናት ኤክስፖርት ላይ የጣለችውን ገደብ ልታነሳ ይገባል ሲል የአውሮፓ ህብረት አሳሰበ። ቻይና ወደ ተለያዩ ሀገራት ትልካቸው የነበሩ የከበሩ ማዕድናት የተለያዩ የቴክኖሎጂ ውጤቶችን ለማምረት ያግዛሉ ያሉት የህብረቱ የንግድ ኮሚሽነር ማሮዝ ሴፍኮዚች ቻይና የማዕድናቱ ኤክስፖርት ላይ የጣለችውን ገደብ እንድታነሳ ጠይቀዋል። ቻይና 90 በመቶ የሚሆነው የእነዚህ ማዕድናት አምራች ስትሆን ከአሜሪካ ጋር በገባችበት የንግድ ጦርነት የተነሳ የማዕድን ኤክስፖርት ላይ ገደብ ጥላለች። ከቻይናው የንግድ ሚኒስትር ጋር የተወያዩት ኮሚሽነሩም ለዚህ ጉዳይ ቅድሚያ ሰጥተው መወያየታቸውን ሲኤንኤን ዘግቧል። በዓለማችን ሴቶች ላይ ከሚከሰቱ የካንሰር አይነቶች በገዳይነቱ በሁለተኛ ደረጃ ላይ የሚቀመጠው የጡት ካንሰር መሆኑ ይነገራል። የጡት ካንሰር ማለት ጡት ውስጥ ያሉ ሴሎች ያለአግባብ ሲያድጉ ሲሆን በዋናነት በሴቶች ላይ ይከሰታል። ሆኖም ግን አልፎ አልፎ ወንዶችም ላይ ሊያጋጥም ይችላል። የጤና አዳም ጥንቅራችን ትኩረትም ይህ ጉዳይ ነው። ጤና ይስጥልኝ። ዓለማችን ላይ ሴቶች ላይ ከሚከሰቱ የካንሰር አይነቶች በገዳይነቱ በሁለተኛ ደረጃ ላይ የሚቀመጠው የጡት ካንሰር መሆኑን ያውቃሉ? ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። የጡት ካንሰር ማለት ጡት ውስጥ ያሉ ሴሎች ያለ አግባብ ሲያድጉ ሲሆን በዋናነት በሴቶች ላይ ይከሰታል። ሆኖም አልፎ አልፎ ወንዶችንም ላይ ሊያጠቃ ይችላል። ምልክቶቹ ምንድን ናቸው? አንደኛ፣ ጡት ወይም ብብት አካባቢ የሚከሰት እብጠት፣ የጡት መጠን ወይም ቅርጽ መቀየር፣ ከጡት የሚወጣ ፈሳሽ፣ የጡት ጫፍ ወደ ውስጥ መግባት እንዲሁም የጡት ህመም ዋነኞቹ ምልክቶች ናቸው። ለጡት ካንሰር ተጋላጭ የሚያደርጉ ነገሮች ምንድን ናቸው? የጡት ካንሰር የቤተሰብ ታሪክ፣ እድሜ፣ አለመውለድ፣ አለማጥባት፣ ከመጠን ያለፈ ውፍረት፣ ሲጋራ ማጨስ እንዲሁም አልኮል መጠቀም ይጠቀሳሉ። የጡት ካንሰር በጊዜ ከተደረሰበት ሙሉ ለሙሉ መዳን ይችላል። ህክምናው እንደ አይነቱና እንደ ደረጃው የሚወሰን ሲሆን ቀዶ ህክምና፣ ኬሞቴራፒ፣ የጨረር ህክምና ሊያካትት ይችላል። የጡት ካንሰርን እንዴት እንከላከል? አንደኛ፣ በየጊዜው ጡትን መፈተሽ። በምስሉ ላይ እንደምትመለከቱት መስታወት ፊት በመቆም ሁለቱን ጡቶች ልዩነት መመልከት። ከዚህ በተጨማሪ ጡትን ተራ በተራ በመዳሰስ የተለየ እብጠት መኖር አለመኖሩን መፈተሽ። ሁለተኛ፣ እድሜያቸው ከ50 ዓመት በላይ የሆኑ ሴቶች ወይም የቤተሰብ የጡት ካንሰር ታሪክ ያላቸው ሴቶች በየጊዜው ቅድመ ምርመራ ማድረግ ይኖርባቸዋል። ከዚህ በተጨማሪ በጊዜ መውለድ፣ ጡት ማጥባት፣ ሲጋራ አለማጨስ፣ አልኮሆል አብዝቶ አለመጠቀም የጡት ካንሰርን ይከላከላሉ። ሰላም።
የነዳጅ መኪኖች በመጪው ክረምት በተለይም በከተማ ውስጥ ከፍተኛ መጠን ባለው ውሃ ላይ ለማለፍ ሊገደዱ ይችላሉ። ይህም በመኪኖቹ ላይ የሚያሳድረው የራሱ ተጽዕኖ አለ። የነዳጅ መኪና ውሃ በታቆረ ቦታ ሲያልፍ መኪናው ላይ ምን ሊፈጠር ይችላል? የዚህን ጥያቄ መልስ የአውቶሞቲቭ ባለሙያው እንደሚከተለው አዘጋጅቶታል። ሰላም እንደምን አላችሁ ወደ ተመልካቾቻችን። የነዳጅ መኪኖች በውሃ በታቆረ ቦታ ላይ ብትነዱት ምን እንደሚፈጠር እንዲሁም መደረግ ስላለበት ጥንቃቄ የተለያዩ መረጃዎችን ይዤላችሁ የቀረብኩት የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። በነዳጅ የሚሰራ መኪና በውሃ ውስጥ ሲገባ ሃይድሮሎክ የሚባለው ችግር ሊያስከስት ይችላል። እናም ከፍተኛ ወጪ ሊያስወጣን ይችላል። ይህ ግን የመኪናው ኤር ፊልተር የሚገኝበት ቦታ ይወስናል። አብዛኞቹ የቤት መኪኖች ኤር ፊልተራቸው የሚገኘው የመኪናው ግሪል እና ፌንደሩ ላይ ነው። ይህም ውሃ በታቆረ ቦታ በምናሽከረክርበት ጊዜ ለአነዳዳችን ሁኔታ ይቀየራል። ኤር ፊልተር በመኪናው ግሪል ላይ የታሰረ ከሆነ ውሃው በከፍተኛ ፍጥነት ለማለፍ በምንሞክርበት ጊዜ ውሃው ወደ ሞተሩ እንዲገባ ያደርጋል። የኤር ፊልተሩ የመኪናው ፌንደር ላይ ከሆነ የውሃው መጠን የመኪናው ጎማ ላይ ከደረሰ መኪናው ማንቀሳቀስ አይመከርም። ምክንያቱም መኪናው ቱርቦ ካለው ውሃ ወደ ሞተሩ ስቦ ሊያስገባብን ይችላል። ታዲያ በተለይ የፊልድ መኪኖች ላይ እንዴት ነው የሚጓዙት እያላችሁ ሊሆን ይችላል። አብዛኞቹ የስራ መኪኖች በተለይ የናፍታ መኪኖች ራሱን የቻለ ስኖርክል አላቸው። ይህም ወደ መኪናው የሚገባውን ውሃ እንዳይገባ የሚከላከልልን ነው። ነገር ግን የቤት መኪኖች ላይ ውሃ እንዳይገባ ውሃ በታቆረ ቦታ ስናት ቀስ ብሎ ማለፍ ግድ ነው። ድንገት ወደ ሞተሩ ውሃ ከገባ ደግሞ ሃይድሮሎክ ይፈጠራል። ይህ ችግር ወደ ሞተሩ ከገባ ውሃ መውጫ ስለሌለው ሙሉ የሞተሩን ጉልበት ወደ ሞተሩ ፒስተንና ኮኔክቲንግ ራድ ላይ ስለሚያርፍ ፒስተንና ኮኔክቲንግ ራዱ ከጥቅም ውጭ ያደርግብናል። ስለዚህ በውሃ ውስጥ አልፋችሁ ሞተሩ የመንኳኳት ድምፅ ከሰማችሁ ወዲያውኑ ሞተራችሁን ማጥፋት አለባችሁ። እንዲሁም የመኪናው ሞተር ዘይት ወተት ከመሰለ ዘይቱ የማዳለጥ አቅሙ ስለወረደ ሞተሩን ወዲያውኑ ያቆሙት። ይህ በነዳጅ የሚሰሩ መኪኖች ላይ ነው። ሌላኛው ደግሞ ስለ ሃይብሪድ ተሽከርካሪዎች ነው። እንደምታውቁት የሃይብሪድ መኪኖች ፉል ሃይብሪድ አለ፣ ማይልድ ሃይብሪድ አለ፣ ከዛ ደግሞ ፕሌጊን ሃይብሪድ የሚባሉ አሉ። የሃይብሪድ መኪና ሞተሮች ግን ሬንጅ ኤክስቴንደር አለ፣ ሌላኛው ደግሞ ድራይቪንግ አለ። የሃይብሪድ መኪና ውሃ በታቆረበት ቦታ ስናሽከረክር በተለይ የነዳጅ ሞተሩ መኪናውን የሚያንቀሳቀስ ከሆነ የነዳጅ መኪኖቻችን ለየት ያሉ ጥንቃቄዎች ሊደረጉ ይገባል። ሬንጅ ኤክስቴንደር ሲሆን ደግሞ በተለይ ከመሬት ያላቸው ከፍታ ዝቅ ያሉ ከሆነ በውሃ ውስጥ በተቻለ መጠን ከ30 ደቂቃ ባልበለጠ ጊዜ ውስጥ መውጣት አለበት። ምክንያቱም መኪኖቹ ተለቅ ያለ የሃይ ቮልቴጅ ባትሪ ስላላቸው በተቻለ መጠን ሞተሩ መውጣት አለባቸው። ለዛሬ የላችሁ የቀረበ መረጃ ይሄን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።